አርቲስት ሃናን ወንድ ልጅ በሰላም መገላገሏን ሰምተናል። ከሰሞኑ ሶስተኛ ልጇን አርግዛ እንደነበረ በማህበራዊ ድረገጿ ላይ ገልጻ ነበረ። ታዲያ አርቲስቷ በዛሬው ዕለት ወንድ ልጅ በሰላም መገላገሏን እንደዚሁ አጋርታናለች። በጣም ደስ የሚል ዜና ነው። እንግዲህ ብዙዎች እንኳን ደስ ያለሽ እንኳን ማርያም ማረችሽ እያሏት የሚገኛሉ። ሃናን እንግዲህ በፊልም ብቻ ሳይሆን በንግዱ ዘርፍ ላይ እንደዚሁ ጠንካራ እንደሆነችና በርካታ ስራዎችንም እየሰራች እንደምትገኝ እንደሆነ ይታወቃል። ማስታወቂያዎችን በመስራትና እንደዚሁም የበጎ አድራጎት ስራዎችን በስፋት ስትሰራም ትታወቃለች። ልጅ መውለድ እንግዲህ በህይወት ውስጥ እጅግ አስደሳች ከሆኑ ነገሮች አንዱ እንደሆነ ብዙዎች ይስማማሉ። ልጅ መውለድ ተፈጥሯዊ ሂደት ነው። መውለድ እንግዲህ ተፈጥሮ ራሷ የምታዘጋጀው መገታት የማይችል ፍላጎት ነው። የሰው ልጅ መውለድን በህይወቱ ውስጥ እንደ አንድ ዋስትና አድርጎ ይቆጥረዋል። ሰው ልጅ መውለድ ካልቻለ ትልቅ ነገር እንደጎደለው የሚቆጠርበት አጋጣሚ በብዛት ይስተዋላል። በእርግጥ አልፎ አልፎ አለመውለዳቸውን በጸጋ የሚቀበሉ ቢኖሩም የብዙዎች ስሜት ግን ሲጎዳ ይታያል። እስካሁን ድረስ የሚታወቁ የልጅ መውለጃ ዘዴ መንገዶች እንግዲህ ሁለት ናቸው። አንደኛው በተፈጥሮ መንገድ በምጥ ሲሆን፣ ሌላው ደግሞ በኦፕራሲዮን ነው። በኦፕራሲዮን የሚወለዱት በተፈጥሯዊ መንገድ በተለያዩ ምክንያቶች መውለድ የማይችሉ ናቸው። በምጥ መውለድ ማለት ተፈጥሯዊና የተፈቀደው መንገድ በመሆኑም ትክክለኛው ያወላለድ ዘዴ ሲሆን አብዛኛውን ጊዜ በዚህ መንገድ ልጆች ይወለዳሉ። በኦፕራሲዮን የሚወለደው በምጥ ከሚወለደው ቁጥሩ ያነሰ ነው። ቴክኖሎጂው ወይንም የሕክምና ጥበቡ ባላደገበት ወቅት ብዙ እናቶች በተፈጥሮ መንገድ ልጅ መውለድ እያቃታቸው ለተለያዩ አካላዊ ጉዳቶች መጋለጥ እንዲሁም የሚወለዱት ልጆች ላይም ጫና መድረስ ከዚህም ባለፈ እናቶች ብዙ የሚጎዱበት ሁኔታ ነበር። አሁን ግን በኦፕራሲዮን ማዋለዱ በስፋትና ደረጃውን በጠበቀ መልኩ እየተሰራ ስለሆነ በምጥ መውለድ ያቃታቸው ሴቶችም ይሁኑ መወለድ ያቃታቸው ልጆች ከጉዳት ላይ የሚወድቁበት አጋጣሚ የለም ማለት ይቻላል። በምጥ መውለድ እንግዲህ ብዙ ጥቅሞች አሉት። የመጀመሪያው ተፈጥሯዊ ሂደት በመሆኑ የሚሰጠው ደስታ በጣም ከፍተኛ ነው። በምጥ የወለዱ ሴቶች አቅማቸው ቶሎ ይጠነክራል። አመጠው ሲወልዱ የእናትነት ፍቅሩም የተሻለ ይሆናል የሚል ግምት አለ። በምጥ ሲወልዱ ቶሎ ያገግማሉ። ከልጃቸውም ጋር ወዲያውኑ ስለሚገናኙ ቶሎ ጡት መስጠት ይችላሉ። ይህ በፍጥነት መገናኘት ፍቅሩንም ከፍ ያደርገዋል ነው የሚባለው። ለዚህም ሲባል ልጁ በምጥ እንደተወለደ እትብቱ ሳይቆረጥ ከእናቱ ሆድ ላይ እንዲያርፍና ጡት እንዲይዝ በመደረግ ላይ ነው። ልጆቹም ቶሎ የእናታቸውን አይን ማየታቸው ትልቅ ስሜት እንዳለው ጥናቶች ያረጋግጣሉ ማለት ነው። በኦፕራሲዮን የመውለድ ጠቀሜታው በመጀመሪያ እናትየው በምጥ ብትወልድ ሊደርስባት የሚችለውን ጉዳት ማስወገድ መቻሉ ነው። ከዚህም በተጨማሪ ልጁ በምጥ ቢወለድ የከፋ ጉዳት የሚደርስበት ከሆነና አደጋ ሊደርስ ይችላል ተብሎ በሕክምናው ሲረጋገጥ ወደ ኦፕራሲዮን ይካሄዳል ማለት ነው። ነገር ግን በአሁኑ ጊዜ ያስቸገረው ነገር በፍላጎት የኦፕራሲዮን ካልወለድኩኝ የሚሉ ሴቶች መብዛታቸው ይጠቀሳል። ለዚህም ምክንያቱ አንዳንዶቹ በፍርሃት ሲሆን፣ አንዳንዶቹ ደግሞ አስቀድመው በማንበብ ብልት አካባቢ የጡንቻ መላላት ሊያስከትልብኝ ይችላል በሚል ስጋት የተነሳ እንደሆነ ሐኪሞች ይገልጻሉ። በምጥ መውለድ እንግዲህ ችግር ሊገጥመው ከሚያስችለው ነገሮች አንዱ ያልተመጣጠነ የምጥ ሁኔታ ከተፈጠረ ነው። ይሄ ማለት የልጁ ኪሎ ከእናትየው የመውለድ አቅም ጋር ካልተመጣጠነ በምጥ ሰዓት በእናትየውም በሚወለደውም ልጅ ላይ ጉዳት ሊያስከትል ይችላል ማለት ነው። በምጥ ሰዓት ምጡ ከባድና ረጅም ሰዓት የሚወስድ ከሆነ የፊኛ የሰገራ መውጫ መቀደድ፣ የፌስቱላ ህመም ሊያጋጥም ይችላል። እነዚህ ነገሮች አስቀድሞ መተንበይ ስለሚቻል የእርግዝና ክትትል የምታደርግ ሴት ከሆነች ሐኪሟ በምን መውለድ እንዳለባት አስቀድሞ መወሰን ይችላል ማለት ነው። በኦፕራሲዮን መውለድና በምጥ መውለድን እንግዲህ ስናወዳደር በኦፕራሲዮን መውለድ የበለጠ አሳሳቢ ነገር አለው። አስቀድሞ ከማደንዘዣው ጋር በተያያዘ ሊፈጠር የሚችል ጉዳት ሊኖር ይችላል። በኦፕራሲዮን ወቅት በማህፀን አካባቢ ያሉ ሌሎች የሰውነት ክፍሎች ሊጎዱ የሚችሉበት አጋጣሚ ሊፈጠር ይችላል። ለምሳሌም አንጀት፣ ፊኛ፣ የሽንት መሽኛ መስመር፣ የሰገራ መውጫ ከውስጥ በኩል ሊጎዳ ይችላል ነው የሚሉት ሐኪሞች። በእርግጥ ይህ አልፎ አልፎ በተለይም ቀደም ብለው በኦፕራሲዮን የወለዱ ሴቶች ላይ የሚያጋጥም እንጂ ሁልጊዜ የሚከሰት አይደለም። አጋጣሚው ሊፈጠር የሚችለውም በአስቸኳይ ወይንም በአጣዳፊ በሚሰራበት ጊዜ ነው። በእርግጥ ጉዳቱ ከታየ የሚስተካከል ሲሆን መጥፎ የሚሆነው ግን ጉዳቱ መፈጠሩ ሳይታይ ከቆየ ነው ማለት ነው። ስለዚህ ሁሉም ባለሙያ እንደዚህ ያለ አጋጣሚ ሊከሰት እንደሚችል አስቀድሞ ስለሚያውቅ ስራውን ሲጨርስ ሁኔታዎችን ሳያረጋግጥና ሳይፈትሽ አይወጣም። ኢንፌክሽን ወይንም መመረዝን በሚመለከት ግን በምጥም ይሁን በኦፕራሲዮን በመውለድ ጊዜ ሊያጋጥም የሚችል ሲሆን ነገር ግን በኦፕራሲዮን
በመውለድ ጊዜ የሚፈጠረው የበለጠ አስከፊ ሊሆን ይችላል ነው የሚባለው። ስለዚህ ወላጆች ከሐኪማቸው በሚነገራቸው መመሪያ መሰረት በጥንቃቄ ሁኔታዎችን መከታተል ይገባቸዋል። እንግዲህ ይህንን መረጃ ወደ እናንተ ያደረስነው ብዙ ጊዜ በተለይ አርቲስቶች እንግዲህ ቶሎ ብለው ሲያገግሙ እናያለንና አሁንም እንደምንመለከተው አርቲስት ሀናንም የወለደች አትመስልምና ሰውነቷም አልጨመረም። የብዙ ጥያቄዎች እንግዲህ በሕክምናው ላይ በተመለከተ እንዴት ነው የምትወልዱት የሚል በርካታ በዚህ በኦፕራሲዮንና በምጥ በሚወልዱ ሴቶች ላይ ጥያቄ ስላለ ነው ወደ እናንተ ያደረስነው። አድማጭ ተመልካቾቻችን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አርቲስት ሀናን በድጋሚ እንኳን ማረማረችሽ እንኳን ደስ አለሽ ለማለት እንወዳለን። መልካም ቆይታ